አመሰግናለሁ። እንግዲህ አቶ አብይ ወደ ምርጫው ጉዳይ እንምጣ። ምርጫውን ስናነሳ አጠቃላይ የኢትዮጵያን ወቅታዊ ሁኔታም በዛው እየተመለከትን ነው። እንግዲህ ምን ላይ ያለነው ነው? አብይ አህመድ የኢትዮጵያ የቀውስ በምርጫ በመናደርገው ሽግግር የሚፈታ ይሆናል ብሎ ምርጫ አከናወነ። ግን ምርጫው ይዞ የመጣው ተጨማሪ ጦርነት፣ ተጨማሪ ቀውስ የበለጠ ኢትዮጵያን ወደ ውጥንቅጥ ወደሆነ መከራ ውስጥ እየከተታት እንዳለ ነው እየተረዳን ያለ ነው። በምርጫው ማግስት ነው ሄዶ ሽራሮ ላይ የድሮን ጥቃት የፈጸመው። በምርጫው ሰሞን ነው በአርሲ ነገሌ ያ ጥቃት የተፈጸመው። ዛሬም እንደሰማነው መረጃ ከሆነ በጋምቤላ በርዕሰ መስተዳድሩ ጽሕፈት ቤት አካባቢ ነው የተኩስ ልውውጥ እየተሰማ የሚገኘው። በቤኒሻንጉል ያለውን እናያለን። አማራ ክልል ላይ ቀድሞ ሆኖ የነበረው አሁንም እንደውም ተጠናክሮ የቀጠለበት ሁኔታ ነው ያለው። ስለዚህ ምርጫ የሚፈታው ችግር እንዳልሆነ ይታወቃል። ምርጫው ደግሞ ተካሄደም 50 ሚሊዮን ህዝብ መረጠ ባለበት በማግስቱ ነው ኢትዮጵያ እየመከረች ነው የሚል የምክክር ኮሚሽኑ በሁለት ወራት ውስጥ ስራውን አጠናቆ አጀንዳዎቹንና በህዝብ የቀረቡ የተለያዩ ጉዳዮችን በአብይ አህመድ ጠረጴዛ ላይ እንዲያስቀምጡ ትዕዛዝ እየተሰጣቸው እንግዲህ ምርጫ ተካሂዷል። ወዴት ነው የምንሄደው? አቶ አብዩ ምርጫ የማይፈታው ከሆነ ምን ሊፈታው ይችላል የኢትዮጵያን ችግር? በጣም ጥሩ ወንድም መሳይ፣ አንድ ደቂቃ እንትን ለመጨመር ይሄ በተለይ እንትን የሃይማኖት የሚለው ላይ እኔ አይ ቲንክ የፖለቲካውና ሃይማኖቱ የሚገናኝባቸው ነገር አለ። እንዴት ስር እንደሰደደ ኢትዮጵያ የተዋቀረችበት ባለፈው 30 ዓመት እንደሆነ ያመጡት እንትን ህገ መንግስት ኢትዮጵያን በዘር በሃይማኖት በቋንቋ የሚከፋፍል በኢትዮጵያ አንድነት በአገር ፍቅር የሚያምን አይደለም። እነዚህ ሰዎች ኢትዮጵያን እስከገዛናት ድረስ እኛ በቅድም አቶ ፍርሚ እንዳለው እኛ በእኛ በምንፈልገው መንገድ እንገዛታለን፣ ማይሆን ከሆነ ደግሞ እናፈርሳታለን ብለው አስቀድመው በዛ መልክ ነው ያዋቀሩት ይሄን ህገ መንግስቱ። ስለዚህ የኢትዮጵያን ህዝብ አንድነት ምልክት የሆኑትን በሙሉ ክርስትናንና እስልምናን ሃይማኖትን፣ ሰንደቅ ዓላማውን፣ ታሪኩን በተለይ የአድዋን ታሪክ ለምሳሌ በአንድ ላይ ሆኖ ተዋግተው ያዳኑበትን እነዛን በሙሉ ትርክቶችን እንዲጠፉ ነው በእስራኤል ብሎ ዘመቻ ያደረገው ባለፈው 30 ዓመት ላይ እና ለዛም ነው ከሀገር ጋር የሚያያዝ ነው ደጋግመን የእምነት ጉዳይ ሳይሆን ሀገርን የማቆየት ጉዳይ። ይሄ ራሱ የሚከፋፍል ግዛ የሚለው ህገ መንግስት በመዋቅር ላይ ያለው እሱ ራሱ እስካልተቀየረ ድረስ አሁን የኢትዮጵያ ኦርቶዶክስም ሆነ ኢትዮጵያ እስልምና ሌሎችም ሃይማኖቶች ፕሮቴስታንትም እንደነሱ የብልጽግና ወንጌል ቢለውን ትተን አደጋ ላይ ነው። ምክንያቱም ህዝቡን ለመከፋፈል ጊዜ መጠቀማቸው አይቀርምና በጣም የሚያሳዝን ነው። ምን ብለ ክርስትና ብልጽግናና በደግፍም ህነት ታስፋፋለች ቢለው እኮ እኔ አንዳንዴ የሚገርመኝ የኢትዮጵያ ታሪክ እኮ በግልጽ እኮ ካየው አክሱም ራሱ ላሊበላ ራሱ ዓለም ያደንቀው እስካሁን ድረስ ምስጢሩ ያልተገኘለት ምዕራባውያን እንኳን እንዴት ነው ሰሩት ይሉት ላሊበላ እሱ እኮ በክርስትና ጊዜ እኮ ነው እንደዛ የተሰራው። ይሄው ዘመን አልፎ ስንት መቶ ዓመት ሁሉ ይቆይ እና እንዴት አድርጋ ነው ክርስትና የብልጽግና ጸርብቶ ነው ድህነት ታስፋፋለች ቢባል? እነዚህ ሰዎች እኮ ራሳቸው እኮ ይቅርታ አድርጉልኝና የተማሩም እኮ አይደሉም የሚያስተዳድሯት ሀገሪቱ ነው። ከ6ኛ ከ7 ሃይስኩል እንኳን አልጨረሱም ብዙዎቹ። የኢትዮጵያን ታሪክን በደንብ አያውቁትም። አንዱም ትልቅ ደባ የተሰራው በሀገራችን ላይ ቀን ሰጧቸው እንደነዚህ አይነት ሰዎች በወታደርም በለው በፖለቲካም በለው በሁሉም ደረጃ ኢትዮጵያን ያስተዳድራሉ ብሎ ላይ መውጣታቸው ትልቅ ግፍ የተሰራው እና ክርስትናም አሁን እና እስልምናም ፕሮቴስታንት ሌሎችም ገና ሃይማኖት ተቻችሎ የሚኖርባቸው አደጋ ውስጥ የወደቁት አሁን እንደነዚህ አይነት እንደው ብልበራ ሌላ ወርድ ቃላት ቢኖር ጥሩ ነበር። ድንቁርና ያላቸው ሰዎች ታሪክ የሚያውቁ እንደመሰላቸው ዝም ብሎ የሚኖሩ ሰዎች ባሉ ስላሉ ነው ያንዱ ፍዳው የምታያለች እና ይሄ ራሱ ህገ መንግስቱ የሚከፋፍል ህገ መንግስት እስካልተስተካከለ ድረስና አንድ ነገር እስካልሆነ ድረስ ምንጊዜ ሆነ አደጋ ይኖራል። ግን ህዝቡ መነሳት አለበት፣ ሀገሩን ማዳን አለበት። አይ ቲንክ ደጋግመን ብለናል። በኋላ መፍትሄ ላይ ምናልባት እንመጣበታለን። የምርጫው እኮ ቅድም እንደጀመርኩልህ ወንድሞቼ እኔ ስሜቴ በቃ አንዳንዴ ለመቆጣጠር ያቅተኛል። ብዙ ቀልድ ነበረው፣ የሚያስቅ ነገሮች ነበሩ። ግን ደግሞ ለመሳቅም ደግሞ ትጨነቃለህ፣ ታፍራለህ፣ ትሸማቀቃለህ። እንደ ኢትዮጵያ በስንቱ መጥፎ ነገር ስሙ አይጠራ። በአፍሪካ ደረጃም እኮ ዝቅተኛ የሆነ እኮ ነው። በነ ኬንያ ደረጃ ሌሎችም አሁን ዴሞክራቲክ ኤሌክሽን ያደረጉ ነው ደቡብ አፍሪካ እነ ጋና በእነሱ እኮ ደረጃ የምዕራቡን ተወው በጣም የሚያሳፍር እኮ ነው የተደረገው እና ምርጫ አለቀ ብለው አስቀድመው ካምፕ ውስጥ ምናምን ስም እየፈለጉ እየጻፉ እየፈረሙ ወረጆ ብሎ እያተሙ እያስገቡ አለቀ ብለው ገና እኮ አስቀድመው ከምርጫ በፊት እኮ ነው ብዙ ቦታ አማራ ክልልም ሌሎችም እንትን ያሉት እና ከዛ በእኔ ምን ቲያትር የሚሰሩት ነገር በሙሉ ሬስ አስቀምጠው መረጡ እየተባለ ወይ እንደዚህ የሚወራ ሁሉ ነገር በጥሱ ከተተያሉ ዳንኤል ክብረት አንድ ቤተክርስቲያን ያፈረሳት በነገራችን ላይ እሱ ነው። እሱ ምናልባት ቅድም አልጠቀስነውም እንጂ ትልቅ ደባ ያሰራ አንዱ ማህበረ ቅዱሳን የሚባለውን ጠንካራ ድርጅት አፍርሶ ለብልጽግና ሰጥቶ ነው አሁን አንዱ አደጋ ውስጥ የወደቀችው ቤተክርስቲያን። እንደነዚህ አይነት ሰዎች እምነታቸውን የካዱ እግዚአብሔርን ባይፈሩ ውሸታሞች ምርጫውንም የውሸት የመጨረሻ እንትን አድርገውት ቁጭ ነው በጣም በሚያሳፍር ሁኔታ
እና ምርጫ አልተደረገም። እንግዲህ እንደምታውቁት ነው ትግራይ ምንም ነገር አልተደረገም። አማራ ክልል 90% ምንም አልተደረገም። ኦሮሚያም እንደዛ አብዛኛው ምንም ምርጫ እንባል ነገር አልነበረም። እና ዛሬ እንዲያውም አንድ ያየሁት ፎቶግራፍ የተፈናቀሉትን ሰዎች አሰልፈው በግድ ተሰለፉ ብለው እና ምርጫ እናንተ በአካባቢያችሁ ባለ እንግዲህ ማለት ከተፈናቀሉበት አካባቢ እኮ ስሞችን ተሰጠው ወደ ሄዳችሁ መምረጥ አለባችሁ ብልጽግና ተብለው ያንን በፎቶግራፍ በኢትዮጵያ ቴሌቪዥን ያሳዩ ነበር። እንደዚህ አይነት ቲያትር አሁን ድረስ መስራት እንግዲህ ተመልከቱ። በጣም ያሳፍር እኮ ነው። ተማሪዎችን እያስገደዱ ወስደው በምርጫ መርጣችኋል ቤተሰቦቻችሁ ከሌሉ እናንተ እንግዲህ የስማችሁ መጻፍ አለበት እያሉ እያስገቡ ይሄ ነው እንግዲህ ምርጫው ማለት ታሪክ አለ። ይሄ ምርጫ አልተደረገም። ምንም ምርጫ እንባል ነገር የለምና ግን አያፍሩም። በጣም የሚያሳፍረው ነገር ምርጫ ተደረገ ብለው ያወራሉ። ሌላው ግን የሚያሳዝነኝ በጣም የቆጨኝ ደግሞ የአፍሪካ ህብረትና ኢጋድ ስንት ወደ 53 ሀገሮችን የሚወክል ድርጅት እንደዚህ አድርጎ ውሸት ተቀብሎ ኦፊሻል አድርጎ ሲያወጣ ምን ልንት እዘቅት ውስጥ ነው የገባነው ዘንድሮ ተባለ። ኢትዮጵያ እኮ መሪ የነበረች ኮርስ ለአፍሪካ ድርጅትን እኮ የመሰረተች ሀገር ነች። በሀቅና በእውነት ላይ እኮ የተመሰረተ እኮ አባቶቻችን የሚመሩት የነበረ ያናቅ እና ሌላም ውሸት አስተማረች ይቻላል። አፍሪካን ድርጅትን በቀለችው። ከዚህ በፊት ዝላቸዋል እንግዲህ አፍሪካን ዲቨሎፕመንት ባንክ ሁሉ ሰው ሄደው ማጅራቱን መተው ምናምን ስንት ወንጀል ሰሩ እንደነበርና ኢጋድ ተው የነሱ እና ምርጫ አልተደረገም። እንዴት ነው አሁን ከዚህ ሁሉ ቀውስ የምታልፈው ይቻገር? እንደዚህ አይነት ውሸት እንደዚህ አይነት ያዘቀጠ ነገር እና ምን አይነት ተቋምስ ነው የሚገነባው? ፓርላማ የሚባለው ድሮም ዝም ብሎ ነው። እኔ አሁን ሳይው መቼም የኢትዮጵያ ዕድል ያለፈው የተሻለ የሚመጣው ጊዜ ጉድ እየሆነ ነው የምንሄደው። ከአንድ ጉድ ወደ አንድ ጉድ ነው እየገባን የምንሄደው። አሁን ከሚመጣው ፓርላማ እኮ ይሄኛው ፓርላማ ይሻላል ሳንል አንቀርም። በጣም ያሳፍር እኮ ነው። ምን አይነት ፓርላማ ነው አሁን ቢገነቡት ከመስከረም በኋላ የትኛውን ነው የሚያስገቡት? ለኢዜማንና አብንን ያስቀድመው በቅርጫ ወንበር የተሰጣቸውን ደግሞ ሌሎችን ጨምሮ አስገብተው እዛ አንዱን ካንዱ አጠጋግቶ በቃ ከዛ በኋላ ፓርላማ አለን ለማለት ነው። አይሞላም እኮ ደግሞ ራሱ በፐርሰንቴጅ እንኳን ስታየው በህጉም መሰረት እንኳን ማያሟላቸው ብዙ ነገሮች አሉ። እና ተቋም ከሚባሉ ቅድም ተነስቶ ነበር የሃይማኖት ተቋም እንዴት አድርጎ እንደተሸረሸረ። አሁን ሌሎች ተቋሞች በሙሉ የፓርቲ ምትለው የሰማዊ መብት ምትለው የሰማው እንዴት ነው 3 ሰው ብቻ ነው የተገደሉ ብለው የተናገሩት አሩሲ እንግዲህ ኢማጂን እና ይሄ ነው ምትለው ተቋም እንኳን የለም እኮ የኢኮኖሚ ተቋም የባንክም ተቋም የምርጫም ተቋም ምትለው እየፈረሰ ነው። አገሪቱ እኮ እየፈረሰች ነው ያለችው። ህግ የሚባል ነገር የለም። እና በምን ህግና በምን ራሱ ህገ መንግስት የሚባለው ከሆነ ወረቀት ላይ እኮ ነው ያለው። ማንንም እኮ አሁን ፍርድ ቤት የሚባል ነገር የለም። ፖሊስ ነው የሚያስተዳድራት አገሪቱ። እና ዝርፊያ ነው። የአባቴ ቤት ሲዘረፍ አብረ ዝረፋ አይነት ነገር ነው። በሙሉ የምታዩት አሁን መሬት ይዘረፋል፣ ገንዘብ ይዘረፋል። እንደገና ደግሞ በማፈን በምን ደግሞ ማት ሚሊዮን ብር በባንክ ይተላለፋል። መንግስት ራሱ በደንብ አድርጎ ግድያው ላይ ማፈናው ላይ ዝርፊያው ላይ ተሳትፎበታል። እና ማን ነው የሚያድናት ይችን ሀገር እኮ ተቋሞች ራሱ አሁን እንደሚባለው ሰምተናል። አሁን ይሄ የሚገርም ነገር አይደለም። አክቹአሊ መከላከያ ራሱ እየፈረሰ ነው ይላል ወታደሩ። አሁን ዝም ብሎ ብቻ ገንዘብ እንደምንም እያተመም ምንም እያለም ወይንም ከይሄን ያገኘውን ለሚሊሻ ለፖሊስ እያለ ይሰጣል። ያ ደግሞ እየሄደ አማራ ክልል ውስጥ ኦሮሚያ ውስጥ በሙሉ ያልቃል። እና የኢትዮጵያ ህዝብ እስከሚያልቅ ድረስ እንደዚህ ያደርጉ ይቀጥላሉ። ልማት የሚባል ነገር ጨርሶ የለም። ትምህርት የሚባል የለም። ሕክምና የሚባል የለም። እርሻ ምርት እየወደቀ ነው። ኢንዱስትሪ የሚባል የለም። እሱን በኢኮኖሚ ስንቱን እናወራዋለን። እና ስለዚህ አሁን ይሄ ምርጫ የሚባለው ምርጫ ተደረገ እንደው ሌላ አካላት በኖረ ምርጫም አይሆንም ማለት ሌላ ነገር ዝርፊያ ወይ አንድ ነገር ብንለው ወይ ማጭበርበሪያ አንድ ካል ብናገኝለት ጥሩ ነበርና እኔ የሚያሳዝነኝ ለሚመጣው ትውልድ ለዓለም በየዩኒቨርሲቲዎች ምን አይነት የፖለቲካ በአፍሪካ ውስጥ በተለይ ማጭበርበር እንዴት ዝቅተኛ አዘቅት ሊገባ እንደሚችል ዴሞክራሲ የሚባል መጫወቻ እንደሆነ የኢትዮጵያ ይሄ 7ኛው ምርጫ የሚባለው መማሪያ የሚሆን ይመስለኛል። የቴክስት ቡክ መማሪያ የሚሆን ይመስለኛል። በጣም በጣም የሚያሳፍር ነገር ነው ያለው። ስለዚህ እንዴት አድርጎ ነው ይሄ መንግስት የሚባለው የፈረሰ መንግስት ነው። ኦልሞስት ትንሽ ነው የቀረው እየተንገዳገደ ነው ያለው። አገሪቱ እንዳው ህዝቡ ምስኪን ሆኖ እየተገደለም እየተፈናቀለም እርስ በርሱ ስለማይፋጅ ነው ኢትዮጵያን ያቆያት እንጂ መንግስት እኮ የሚባል የለም። እና መስከረም ሲመጣ ምንም ከምን አገጣጥመው አሁን መንግስት ብለው የሚያቋቁሙት እኔ ራሱን ቆቅልሽ ነው የሚሆነው። ትልቁ ጥያቄ ቅድም አሁን አይ ቲንክ ወንድም ሳይንተም እንዳነሳው እንዴት ነው ታዲያ ሀገሪቱ የምትቀጥለው? እቺ ሀገር ትቀጥላለች ወይ? ሪሊ የመቀጠል እድሏ እንዴት ነው? ምክንያቱም በጣም ከፍተኛ አደጋ ውስጥ ነው ያለችው። አሁን በትግራይ ጦርነት እንደገና እየተቀሰቀሰ ነው ያላችሁ። ትግራይ ኢንፋክት ብትፈልጉ ተገንጠሉ መሳሪያውን ብቻ ሰጣችሁ ሊሉዋቸው ነበር ብርሃኑ ጁላ እና ምንም ጨነቁ አይመስለኝም ሀገሪቱ ብትፈርስ። አሁን እንደገና ለጦርነት ልክ በበነጋው ምርጫ ተብሎ አለቀ ስለተባለ ሄዶ እንደገና ተመልከቱ በድሮን መደብደብ ጀመሩ። የትግራይ ህዝብ በጣም የሚያሳዝን ህዝብ ነው። ደግሞ
እኔ የሚበላው የለም እኮ ይሄ ስደት ነው ብዙ የሚሄደው። ቲፒኤልኤፍ ተሰለፍ ይላል። ዛሬ እንዳም ሰምታችሁ ይሆናል። ማንም እድሜው የደረሰ እንትን አዋጅ አወጣ። አሁን ህወሓት በእድሜው የደረሰ በሙሉ ትግራይ መሰለፍ አለበት፣ አለዛ ይያዝና ጉሮሮን አንቀው ወስደው እንትን ያደርጉታል፣ አለዛ በገንዘብ ትቀጣላችሁ ያሉ ደግሞ አስፈራሪቸው። ለምንድን ነው አሁን ይሄ እንግዲህ ይሄ እንደዚህ አይነት ጦርነት ይሄ አብይም ደግሞ ማለፊያ ቢያገኝ ይሄ እንደገና ወስዶ ቢማግድ ደስ ይለዋል። ይሄ ድሮን አሁን በሙሉ ከአረብ ሀገር ከዩኤ ያመጣው እሱ እንደገና መጫወቻ ነው የሚያደርገው። ስለዚህ እንዴት ነው የምትሻገሩት? ሀገር ክልሎች በሙሉ እየፈረሱ ነው፣ እየወደቁ ነው። ቅድም እንደነበረው እርስ በርስ በየድንበሩ በየወሰን እየተባለ ግጭት አለ። እሱን መፍትሄው ላይ በደንብ አድርገን አትሊስት የሚሰማንን ትንቢት ሳይሆን መፍትሄ ሊሆን ይችላል ብለን እኔም አቶ ፍሬም ከዚህ በፊት ተሳትፈን ነበር። ለምሳሌ ስለ ሽግግር መንግስትና ስለ ሌሎችም እና ምናልባት ከዛ ፍንጭ ሊኖር የሚችል ነገር ካለ እሱን ብንነጋገርበት ደስ ይለኛል። ወደ መጨረሻው አካባቢ አመሰግናለሁ አቶ አብዩ። እንግዲህ አቶ ፍሬም አሁን አቶ አብዩ ስለ ትግራይ ሲያነሳ አንድ ዛሬ የደረሰን ወይም ደግሞ የሰማነው መረጃ እንደሚያመለክተው ዶቼ ቬለ ነው የዘገበው። ከትግራይ ወጣቶች በገፍ እየወጡ ነው፣ ጦርነት ይከሰታል በሚል ስጋት በብዙ ቁጥር ከበርካታ የትግራይ አካባቢዎች ወደ አጎራባች ክልሎች ወደ ኤርትራም ጭምር እየፈለሱ እንዳለ ነው የተሰማውና የትግራይ ህዝብ መከራ አልቆማለ አላባራ አለ። ይሄ እንግዲህ በሌላው የኢትዮጵያ አካባቢም ተመሳሳይ ነገር ነው እያየን ያለ ነው። ይሄንን በተፈናቃይ በራሱ ባገዛዙ የተለያዩ ችግሮች የተፈናቀለውን የኢትዮጵያ ማህበረሰብ ግን ለምርጫ ጊዜ ለቴሌቪዥን ፍጆታ እንደዚሁ ሲጠቀምበት ዛሬ በስፋት የአገዛዙ ሚዲያዎች ይህንኑ ሲያስተላልፉ ነበር። እንግዲህ አቶ ኤፍሬም ከምርጫው ጋር በተያያዘ ነው፣ በቅርቡም ተገናኝተናል፣ ብዙ ነገር አንስተናል። አሁን ምርጫው ተካሄደ። እንግዲህ 50 ሚሊዮን በላይ ሰዎች በዚህ ምርጫ ተሳትፈዋል ነው አገዛዙ። በዚህም ሪከርድ ተሰብሯል የሚል ተኩራርተው የሚገልጹት ነገር እንዳለ እያየናቸው ነው። የተለያዩ ባለስልጣናት የሚናገሩትን አንድ አስገራሚ ነገር ነው። እንግዲህ የአብኑ ጣሂር መሐመድ በአንድ የአማራ ክልል ምርጫ ጣቢያ ተወዳዳሪ በሌለበት ነው ራሱ ብልጽግና ጣሂር እንዲያልፍ ስለተፈለገ ብልጽግና እጩ አላቀረበም። ስለዚህ ብቻውን ተወዳድሮ ጣሂር ማሸነፉን ዛሬ ተገልጿል። እንዲህ አይነት በአዲስ አበባም እንደዚሁ የኢዜማ ሁለት ናቸው 3 አባላት ወደ ፓርላማ እንደሚገቡ ቀድሞ አብይ አህመድ ያዘጋጀውና ያስቀመጠው ቁጥር በአሁን በምርጫ ስም ተግባራዊ እየተደረገ ይገኛል። ምርጫው ተካሂዷል፣ ሆነም ቀረም ብልጽግና መንግስት ሊመሰረት እንደሚችል እየገለጸ ነው። በመስከረም መጨረሻ ላይ ፓርላማ በአዲሱ የሥራ ዘመን ምክር ቤቶቹ ተገናኝተው አዲሱን መንግስት ይሰይማሉ። አብይ አዳዲስ ፊት ይዤ እመጣለሁ ብሏል። አዳዲስ ለውጦችን እንደሚያመጣም ከወዲሁ የብልጽግና ዲጂታል ሚዲያዎች አጀንዳ ሰጥተው ህዝቡን በዛ መወጠር ፈልገዋል። ምን እንጠብቃለን? አሁን አብይ አህመድ እውነት ምርጫ አሸንፏል። ስለዚህ ባለፈው 5 ዓመት እንዳደረገው አሁንም በቀጣዮቹ 5 ዓመት በዚሁ ሊዘልቅ ነው። በዚሁ አንዘልቅም ብለው ጀነራሎቹ ወታደራዊ አዛዦቹ በግልጽ እንደነገሩትም እየሰማን ነው። ጦርነቱን አናሸንፍም ብለውታል። ሰራዊቱ እየፈረሰ ነው ብለውታል። አብይ አህመድ ግን ወደ ድርድርም አልመጣም። ሰባብረን አሸንፈን እንደሰም አቅልጠናቸው የኛን የበላይነት አረጋግጠን ካልሆነ በስተቀር ስለ ብልጽግና አታስቡ ብለዋል። አቶ ኤፍሬም ምን ማለት ይቻላል? ወዴት እያመራን ነው? ምርጫውን በተመለከተ ይሄ 50 ሚሊዮን የሚለውን ነገር ከሰማሁ በኋላ በተለይ ምርጫ ቦርድ 54 ሚሊዮን ድምጽ የሚሰጥ ሰው ተመዝግቧል የሚለውን አይቼ አንዳንድ የኢትዮጵያን ጠቅላላ የህዝብ ብዛት አይቼ አንዳንድ ስታቲስቲካል አናሊሲስ ተሰራ ነበር ከብዙ ቁጥሮች ጋር እያገናኘውና አሁን ዛሬ ላይ የኢትዮጵያ ህዝብ ከ130 ሚሊዮን በላይ እንደሆነ ይነገራል እና ከዚህ ከ130 ሚሊዮን በላይ ከሆነው ህዝብ ውስጥ ወደ 75 ሚሊዮን የሚጠጋው የኢትዮጵያ ህዝብ እድሜው ከ18 እና ከ18 ዓመት በላይ እንደሆነ ይነገራል። እንግዲህ ከዚህ ህዝብ ውስጥ ነው 54 ሚሊዮን ህዝብ 54 ሚሊዮን ድምጽ ተመዝግቧል የተባለው። ወይስ ድምጽ መስጠት ከሚችለው የኢትዮጵያ ህዝብ ውስጥ ኦልሞስት 75% በላይ ተመዝግቧል ማለት ነው። በሌላ በኩል ደግሞ ስንመለከት ትግራይ ውስጥ ቶታሊ ምርጫው አልነበረም። አንድ አማራ ክልል ውስጥ ኦልሞስት 90% ያክል አሁን ቅድም አታውሪ ብሎታል። ከተለያዩ መረጃዎች አይተናል። ከዋና ዋና ከተሞች ውስጥ ኦልሞስት 90% አማራ ክልል ውስጥ ምርጫ እንዳልተካሄደ እንዳልነበረ ድምጽ ምዝገባ ህዝቡ ድምጹን ለመስጠት ለመመዝገብ መሄድ ይቅርና የማይችልበት ሁኔታ ነው ያለው። ሁለት ኦሮሚያ ክልል ተመሳሳይ ሁኔታ ነው ያለው በሆነ የተነሳ። ሶስት ትግራይ፣ አማራና ኦሮሚያ 65% አካባቢ የኢትዮጵያ ህዝብ ያለባቸው ቦታዎች ናቸው። 65% የኢትዮጵያ ህዝብ ያለበት ቦታ ኦልሞስት ምርጫ ማካሄድ በማይቻልበት ሁኔታ ውስጥ እንዴት አድርጎ ነው
54 ሚሊዮን ህዝብ የተመዘገበው? ከየት መጥቶ ነው 54 ሚሊዮን ህዝብ የተመዘገበው? ስታቲስቲካሊ በደንብ ካየነው ከየት መጥቶ ነው የሚመዘገበው? የሌለ ህዝብ እኮ ተበድረን ከሌላ ሀገር ነው ያወጣነው ወይስ ከየት መጥቶ ነው? ብዙ የለም እኮ ይሄ ቁጥር ሊወጣ አይችልም። ትግራይ፣ ኦሮሚያና አማራ ባልተሳተፉበት ምርጫ ላይ 54 ሚሊዮን ህዝብ ድምፅ ሰጪ መመዝገብ አይችልም። እዚህ ላይ ደግሞ መመዝገብ የማይፈልግ ህዝብ ብዙ አለ። እኛም በግልጽ እንደሰማነው ሚዲያዎች እናንተ በግልጽ እንደገባችሁት የጠቅላይ ሚኒስትር አብይ አህመድ መንግስት እያስገደደ ምርጫ ተመዝገቡ ይል ነበር። 54 ሚሊዮን ህዝብ ተመዝግቦ ከሆነ ለምንድን ነው ግዳጅ ያስፈልገው? ምን ግዳጅ ያስፈልጋል? ግዳጅ እኮ አያስፈልግም። ግዳጅ ያስፈልገው ለምንድን ነው? የተመዘገበ ሰው ስለሌለን። ይሄ በጣም 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 የሚገርም ነገር ነውና እንደገና ይሄን ቁጥር በደንብ አይተን እንደገና መጠየቅ አለብን። ከየት መጥቶ ያን ያክል ህዝብ ተመዝገበ? ሌላው የሚገርመው ነገር ደግሞ ማንን ነው የምትጠይቀው? አቶ ኤፍሬም ማንን ትጠይቃለህ? ምርጫ ቦርዱ መጠየቅ ማለት ጥያቄ ዝም ብሎ መወርወር ማለት አይደለም። እውነቱ እንዲወጣ ማድረግ ማለት ነው። ሌላው ምርጫ ቦርድ ራሱ በዚህ በመስኮት ቴሌቪዥን መስኮት ላይ ወጥቶ ምርጫ ቦርድ የማያውቃቸው የምርጫ አስፈጻሚዎች የኮሮጆ መልተው ኦልሬዲ ምርጫው ከመካሄዱ በፊት ኮሮጆ መልተው ልከዋል አለ። እነዛን ቦታዎች ሰርዘናል አለ። ይሄ የት ነው የሆነው? አዲስ አበባ ውስጥ ነው። ትንሽም ቢሆን ታዛቢ ያለው የት ነው? አዲስ አበባ ውስጥ ነው። ትንሽም ቢሆን ኢንተርናሽናል ኮሚኒቲ ያለው የት ነው? አዲስ አበባ ውስጥ ነው። ይሄ ሁሉ ነገር ባለበት በአዲስ አበባ ውስጥ እንዲህ አይነት ከፍተኛ አይን ያወጣ የምርጫ ወንጀል መሰራቱን ምርጫ ቦርድ ካመነ እንግዲህ በሌሎች አካባቢዎች ራቅ ብሎ በሚኖሩ በገጠር አካባቢዎች ምን ሊሰራ እንደሚችል እመን። ይሄንን ነው የኢትዮጵያ መንግስትም የተለያዩ የውጭ ሀገር ሰዎችም ትክክለኛ ምርጫ ተካሄደ ብለው የተናገሩት። እንዲህ አይነቱን ፈጽሞ ትርጉም የለሽ የሆነ ምርጫ ነው ምርጫ ብለው ያወሩት። እና መሳት የሌለብን ጦርነት ባለበት አካባቢ ላይ በኢትዮጵያ ብቻ ሳይሆን በየትኛውም ሀገር ውስጥ ጦርነት ባለበት አካባቢ ላይ ምርጫ ሊካሄድ ቀርቶ አይታሰብም። ማይሆን ነገር ነው። ምርጫ ከምንም ነገር በላይ ሰላም ይፈልጋል። ምክንያቱም ብዙ ጊዜ ምርጫ ሲባል ብዙ ሰዎች በተለይ የአሻንጉሊት የሆኑ የአብይ ሰዎች የሚገባቸው ምርጫ ሲባል እቺ ኤግዛክትሊ ባለ የዛሬ ሳምንት የሆነችው ነገር ብቻ ናት። የዛሬ ሳምንት ነው አለ ድምጽ ስትሰጠው እሱ ብቻ ይመስላቸዋል። ምርጫ ሂደት ነው። ምርጫ ተጀምሮ የሚያልቅ እስከ 7-8 ወር ሊፈጅ የሚችል ትልቅ ሂደት ነው። በዛ ሂደት ውስጥ ሰዎች ማንም ውጣ ሳይላቸው ከቤታቸው ወጥተው ራሳቸው መመለስ መቻል አለባቸው። መመዝገብ ከፈለጉ ራሳቸው መመዝገብ፣ ካልፈለጉም አለመመዝገብ ይችላል። ኢትዮጵያ ውስጥ አንድ ሰው ድምጽ መስጠት አለበት የሚል ህግ የለም። በተለይ አንዳንድ ሀገሮች ውስጥ ህግ አለ። ሰው አንድ ዜጋ ድምጹን መስጠት አለበት የሚል ህግ አለ። ኢትዮጵያ ውስጥ ምን አይነት ህግ የለም። ስለዚህ መመዝገብ መብቴ ነው፣ አለመመዝገብ መብቴ ነውና መገፋት የለብኝም። የፖለቲካ ፓርቲዎችን በተለያዩ ቦታዎች ሄደው የምረጡኝ ዘመቻ ማካሄድ መቻል አለባቸው። እንዳሰኛቸው መከልከል የለባቸውም። የአደባባይ ወጥቶ ለህዝብ መታየት ሁሉ የማይችል የፖለቲካ ፓርቲ ባለበት ሀገር ውስጥ እኮ ነው አሁን ምርጫ ተካሄደ ብለው የሚነግሩን። ፕላስ ደግሞ አንደኛው ተቃዋሚ ፓርቲዎች አሁን ገዢው ኢትዮጵያ ውስጥ የሚገርመው እኮ ደግሞ ገዢው ፓርቲ ራሱ ብቻ አይደለም እኮ አሁን ተቃዋሚ ፓርቲዎችን የሚከሰው። ራሱ ተቃዋሚ ነኝ የሚለው ፓርቲ ራሱ ሌላው ተቃዋሚ ፓርቲ ይከሳል። አንተ ጸረ ህዝብ ነህ፣ አንተ እንትን እያለ ይከሳልና እንደዚህ አይነት ጉድና እንደዚህ አይነት ሪሊ የሚያሳፍር እኛ ኢትዮጵያውያን እውነትም የአፍሪካ ምልክቶች ነው ወይ እስክንል ድረስ የሚያሳፍር የምርጫ ሂደት ነው የተካሄደውና ይህንን የምርጫ ሂደት ሪሊ የሚቀበል ሰው አለ ብዬ አላም። ግን እሱ እኛ ተቀበልንም አልተቀበልንም ነው እዛ የአራት ኪሎ የሚቆጣጠረው ሰውዬ እንደተቆጣጠረ ይቆያል። ተመረጠም አልተመረጠም አብዛኛው ህዝብ መረጠም አልመረጠውም። ቅድም ያልኩት ጥያቄ አንዱ ምንድነው ሪሊ በዚህ ምርጫ ላይ እንደው ስታቲስቲካሊ እውነት መገኘት የሚችል ቢሆን ኖሮ በዚህ ምርጫ ላይ ድምጽ የሰጠው ሰው ስንት ነው የሚለውን ብናውቅ ቅድም ጋሽ አብይ ያለውን ጥያቄ በቀላሉ እንመልስ ነበረ። እውነትም አብይን በፓርላማ ሊያስገባ የሚችል ድምጽ ተሰጥቷል ወይ? በቂ ድምጽ አለ ወይ? ያ ድምጽ እኮ ነው የሌለው። ግን ይኑር ዳዝንት ማተር ድምጽ ሰጪው ራሱ ኮሮጆ የሚሞላው ገዢው ፓርቲ፣ ቆጣሪው ገዢው ፓርቲ እና ማንን ለምን አብይ እንደገና አዲስ መንግስት አይመሰርትም? ይመሰርታል እኮ። እኛ ኢትዮጵያውያን ይሄ ዘንድሮ ያየነውን የግፍ ምርጫና የውሸት ምርጫና
አርሲ የሚካሄደውን ግድያ፣ በየቦታው የሚካሄደውን ግድያ፣ አማራ ክልል የሚካሄደውን ጦርነት፣ ኦሮሚያ የሚካሄደውን ጦርነት፣ ይኸው ትግራይ እንደገና ጦርነት የታወጀበት ነው። ትግራይ ውስጥ የፌዴራል መንግስት በግድ እየበለመለ አማራ ክልልና ወደ ኦሮሚያ ክልል ያሰማራል የኢትዮጵያን ወጣቶች። አሁን ደግሞ የትግራይ ክልል ወጣቶች በግድ ተመልመሉ እያለ ነው። ፌዴራል በግድ ያስመለምላል፣ ክልል በግድ ያስመለምላል። ሁለት ወንድማማቾች በግድ ተመልምለው እርስ በርስ ይዋጋሉ በአንድ ሀገር ውስጥ። እንዲህ አይነት ሀገር ይዘን መቀጠል አንችልም። ይህንን ለማስቆም የማንጥርና ከፍተኛ መስዋዕትነት ከፍለን በጊዜ አንድ ነገር ማድረግ የማንችል ከሆነ የዛሬ 5 ዓመትም እዚህ መድረክ ላይ ቁጭ ብለን የምናወራው ስለ ምርጫው እና አብይ በሚቀጥለው መስከረም መንግስት መሰረታቸው ስለሚለው ነገር ይሆናል። ያስፈራኝ እሱ ነው። አመሰግናለሁ አቶ ኤፍሬም። በጣም ወሳኝ የሆነ እንደው እንደ ማንቂያ ደውል ሊሆን የሚችል ነገር ነው በመጨረሻ የሚያነሳው። እንዲሁ ዝም ካልን በዚሁ ከቀጠልን እንደተባለው አብይ አህመድ መንግስት ይመሰርታል። ሌላ 5 የመከራ ዓመታት የስቃይ ዓመታትን የምንቀበልበት ሁኔታ የማይቀር ይሆናል። አቶ አብይ ወደ መፍትሄው እንምጣ። ምንድነው መደረግ ያለበት? አብይ አህመድ እንግዲህ የዛሬ 8 ዓመት ወደ ስልጣን ሲመጣ ይሄ በብልጣብልጥነትና እኔ ስማርት ነኝ እኔ ከማንም የተሻለ ራዕይ አለኝ ብሎ የኢትዮጵያን ሕዝብ የሚፈልገውን መስማት የሚፈልገውን ነገር ተናግሮ ወደ ስልጣን መንበሩ መጣ። የተወሰነ ጊዜ በዛ ሲጫወት ቆየ። ያው የኢትዮጵያ ሕዝብ ብዙዎቻችን ስንነቃና ወይም ደግሞ ነገሩ ወዴት እያመራ እንዳለ ስንረዳ ከዛ ባቡር ላይ ወርደን ከዛ መኪና ላይ ወርደን አሁን እቺ ሀገር የመጨረሻ አደጋ ላይ እንዳትወድቅ የምንችለውን እያደረግን ነው። ግን አሁንም አብይ ያንን ስትራቴጂ ይዞ መጥቷል። የሆኑ የጥገናዊ ለውጦች ሊያደርግ አስቧል። ከወዲሁ አንዳንድ ባለስልጣናት ይቀየራሉ፣ በሙስና ላይ የሆነ እርምጃ ይወስዳል፣ የክልል መዋቅሮችን ይቀይራል። እንዲህ አይነት ነገሮች ጆሮአችንን እንዲይዙ መድረኩን እንዲሞሉ ሚዲያዎችን እንዲያጣብቡ ሊደረግ እንደሆነ ወይም ደግሞ ገና ካሁንም እየተጀመረ እንዳለ ሰምተናል። በሌላ በኩል ትብብሮች እየተደረጉ ነው። እነን ለመናገር ጽምዶ የሚባለው ቃል በአሁን ሰዓት ከየትኛውም ነገር በላይ ብልጽግናው መንደር እየረበሸ ያለ ቃል ቢኖር ጽምዶ ነው። ጽምዶ ቃሉን ሌላም ልንጠቀም እንችላለን። መጣመድም መጣመርም መቀናጀትም እንበለው። ግን አብይ አህመድን አስደንግጦታል። ያው በተከታታይ የወጡ ፊልድ ማርሻሉን ጨምሮ ስለዚህ ጉዳይ እየተናገሩ ነው። ስለዚህ ምን እናድርግ? አብይ አህመድ ሌላ አዲስ ነገር አመጣልንም የ5 ዓመቱን የ8 ዓመቱን እንደሚያስቀጥል ምንም ጥርጥር የለውም። ስለዚህ ምን እናድርግ የሚለው ነው ወደ መፍትሄው እየመጣን ነው። አንዳንድ ሐሳቦችን ብናነሳ በጣም ጥሩ መሳይ። እንዴት ነው እንግዲህ የማየው አብይ ፈለገም አልፈለገም ሊቆጣጠሩ የማይችሉ ሁኔታዎች ደግሞ አሉ። ምናልባት ተጨባጭ ሁኔታዎች አሉ። በጊዜና ኦብጀክቲቭ ሚሉት ሲቹዌሽን ሚሉትና ሰብጀክቲቭ ሚሉት እንግዲህ ሁለቱ ነገሮች ከተገጣጠሙ ሊፈነዳ የሚችልባቸው ሁኔታዎች አሉ። ተጨባጭ ምንድነው? የሀገሪቱ ቀውስ፣ የኢኮኖሚ ቀውሱ፣ የፖለቲካ ቀውሱ፣ የማህበራዊ ቀውሱ፣ ጦርነቱ፣ የህግ በላይነት መጥፋቱ እነዚህ የሚያንቀሳቅሱ አይደሉም። ሀገሪቱ በዚህ አይነት ልትቀጥል አትችልም፣ አይዘልቅም፣ ወይም በእንግሊዝኛ ሰስተነብል ሊሆን አይችልም። እና በተለይ የኢኮኖሚ ቀውስ እንኳን ስንቱን ዘርዝረን ነው። የኑሮ ውድነቱ በጣም አስመርሯል ሰው። የግብሩ መዋጮ የግብሩና የመዋጮው በጣም ከልክ በላይ ሰው እስኪመረው ድረስ ረሃብ እየተስፋፋ ነው ያለው። የስራ አጥነት በቃ ከቁጥር ውጭ እየሆነ ነው ያለው አሁን። ከዛ በኋላ እንግዲህ የዋጋ ግሽበት አለ። ምርት የሚባል ነገር የለም። የኢንዱስትሪም የእርሻ ምርትም የመሳሰል የሚባል ነገር የለም። እና ኢኮኖሚው የተንኮታኮተ ነው ያለው። አንዱም ዋናው ኢኮኖሚ እንዲኮታኮት የሚያደርገው ደግሞ ጦርነቱ ነው። አሁንም በቅርቡ ያወጡት አንድ ባጀት ይባላል እንግዲህ በሙሉ ኢንፍሌሽን ስለያዙ አሁን በትሪሊየን ምናምን መቆጠር ተጀምሯል። እነሱ ግን አድገን ነው የሚሉት። ግን ኦልሬዲ ግሽበት እስካለ ድረስ እንደዛ መሆኑ አይቀርም። እና አንድ ዕቃ ስትገዛ 100 ብር የነበረው 500 ብር ከተገዛ አድገን ማለት አይደለም። እና ጦርነቱ በአጋጣሚ ይችንም ጉዳይ እንድታነሳው ነው እንግዲህ በ400 ቢሊዮን ብር ብልጫ አሳይቷል ከ2018 የ2019 በጀት የሚል ነው። ያንን ሆን ብለው ነው በብር እየመነዘሩ የሚነግሩን። በዶላር ስንመለከተው ግን ከ2018 የ2019 በጀት በ1 ቢሊዮን ዶላር ቀንሷል። ይህንን ሊነግሩን አይችሉም። ታንኪ ወንድም መሳይ የቁጥር ነገር ምኑን ነው ምን ያዙ ምን እንደፈለጉት እኮ ነው። አሁን ቅድም አቶ ኤፍሬም ያነሳው ይሄ 54 ሚሊዮን ተመዝግቧል ነው ከኪሳቸው አወጣው እኮ ነው ቁጥር የሚናገሩት ብዙ ጊዜ። በጣም እኮ የሚያሳፍር ነገር እኮ ነው። እድገትም ሲባል ከመሬት ተነስተው በቃ ታምር ነው በ10% በ8% አድገን ይላሉ። እና ቁጥር እንደፈለጉት ነው። ገንዘቡ ዋጋ የለውም። አሁን ቅጠል ነው ኢትዮጵያ እንደምታውቀውና ደግሞ በነገራችን ላይ አሁን ባጀቱን ዝርዝሩ የለኝም። ማምሽት ቀስ እያልክ አንተ ኢኮኖሚስቶችን
ጋብዘንና ለዝርዝሩን ዳታውን ሊያመጡ ይችላሉ። ከግማሽ ገደማ ነው ከግማሽ በላይ ሳይሆን አይቀርም ለጦርነት ነው የተመደበው። እንግዲህ ተመልከት ከዚህ ከባጀቱ እና ልማት የሚባል ነገር የለም አሁን ቆሟል። ኢንፋክት ጠቅላይ ሚኒስቴሩ ራሱ የዛሬ 2 ዓመት አካባቢ ትዝላችሁ ከሆነ እኛ እኮ 1000 ዓመት እኮ መዋጋት እንችላለን ምን ችግር አለ እና የካፒታል ፕሮጀክቶችን በሙሉ አቁመን የልማት ፕሮጀክቶችን ማለት ነው እንግዲህ በሙሉ የኢንፍራስትራክቸር የመሳሰለው እና እሱን አቁመን መዋጋት እንችላለን። ሰው እንደሆነ ምንም ችግር የለንም። ድሃ ወጣት አለን። አንድ መሪ እንደዚህ ብሎ ሲናገር እንዴት እንደሚያሳፍር ተመልከቱ። እስከ 1 ሚሊዮን ድሃ ወጣቶችን ማሰለፍ እንችላለን በቀላሉ። ስለዚህ አታሸንፉም እያለ ፓርላማ ውስጥ ነው ነበር። ፓርላማ ውስጥ ያጨበጭባል እንደዛ ሲባል እንደዚህ የሚባልበት ሀገር ነው እንግዲህ ያለ ነው እና ይህች አንድ ትንሽ ሀገር አለች የዛሬ ስንት ዓመት አካባቢ ኖርማሊ የነበሩ ናቸው እንደምታውቁት እና ዘይት አጠገባቸው ናቸው እና እነሱ ማለት ገንዘብ ይልካሉ ለራሳቸው እንደገና ቀውስ ፈጥረውብናል። የዲፕሎማሲ ቀውስ ለማውሉ ቀጠናውን የረበሹት ነው። እነሱ የሚልኩት ገንዘብ አለ በዛ ነው እንግዲህ የሚኩራራው እንጂ ገንዘብ እኮ ገቢ ቢባል ነገር ስለሌለ እኮ ነው አሁን ይሄ ምስኪን ህዝብ ማለት ግብር የሚጫንበት። ንግድና እንቅስቃሴ የሚባል ነገር የለም ቀርቷል። አሁን ምንም ገቢ የሚባል ነገር የለም። አሁን ኢንካም የሚባል አያድግም። አሁን ራሱ ትምህርት የሚባል ነገር ቆሟል። ያ በቅርቡ የዓለም ባንክ የሚያወጣው ነው ታስታውሱ ነበር። የሰው ሀብት በሙሉ ኢንፋክት በጣም ሾኪንግ የሆነ ስታቲስቲክስ እኔም ራሴ ያነበብኩት ነው። 90% የሚሆኑት እስከ 10 ዓመት አካባቢ ያሉ ኢትዮጵያ ልጆች በደንብ ማንበብና መጻፍ አይችሉም። አንቆ መረዳት አይችሉም። እንግዲህ ኢማጂን ይሄ ትውልድ የሚተላለፍ ነው እንግዲህ ተመልከቱ። ከዚህ በላይ ሌላው ደግሞ የትምህርት ቀውስ በሙሉ ያያችሁ እንደሆነ አሁን ራሱ ዶክተሬት ማስትሬት ምናምን አገኙ ባለው እሱን የውስጡን ለቄስ ነው የሚባለው ነው። እኔ ራሴ ኢትዮጵያ መላለስ ነበርና በጣም ሾኪንግ ለመስማት የሚቀፍ ነገር ነው። ዲፕሎማ ሁሉ መርካቶ ሄደህ መግዛት ትችላለህ። ዲግሪ ሁሉ ማሰራት ትችላለህ። እንደዚህ አይነት ያለ ሀገር ነው እንግዲህ ይሄ ምንም የትምህርት የሚባል ልማት ከወደቀ ቆይቷል። ምን የትምህርት ሚኒስቴሩ የሚቆራራበት ምናምን አሁን ፓርላማ ውስጥ ሊገቡ ነው መሰለኝ እንዳለ ኢዜማ ምናምን በጣም የሚያሳፍር ሁኔታ ውድቀት ነው ያለችው ሀገሪቱ። ሌላ መሰረተ ትምህርት የሚባል በሙሉ የመንገድ የባቡር የመሳሰሉ ነገር በሙሉ ታጥፏል። እንግዲህ የለም እንደምታውቁት በአማራ ክልልና በትግራይ በሙሉ ወድሟል። ከዛ በላይ እንግዲህ ይሄ የእምነት ተቋሞችን ብቻ ተቋም የሚባል ነገር በሙሉ እየፈረሰ ነው እየወጣው። ሌላው ቀርቶ ምን ኮራበት የኢትዮጵያ አየር መንገድ እንግዲህ ኢማጂን ለብዙ ኢትዮጵያውያኖች የሀገር ፍቅር ስሜት የሚቀሰቅስ እሱ እኮ አሁን በሙሉ የወታደር ማመላለሻ ሆኗል። ከቻድና ከዱባይ በሙሉ መሳሪያና ወታደር ነው የሚመላለሰው ወደ አሶሳ። በጣም የሚያሳፍር እኮ ነው። እንግዲህ አንድ ደህና የሚባል ትንሽ የተሻለ ተቋም የነበረው እሱም ራሱ ገንዘብ ያመጣላቸው እሱ ነው እንግዲህ አንዱ እሱም ራሱ እየወደቀ ነው። እና ይሄ የሚሊተሪውና የፖሊሱ ተቋም የሚባለው እኔ ቢፈርስ ቅድም እንዳልኩት ነው ምንም አይገርምም። ኢንፋክት የሚያሳፍረው ነገር እንደሞሳይ አቶ ኤፍሬም ማምሹ ታውቃላችሁ የኢትዮጵያ መከላከያ እኮ እንዴት እያዘቀጠ እንደመጣ። ሌላው ቀርቶ የኃይለ ሥላሴ ጊዜ ነው ስንት የተማሩ ባህር አካዳሚ በሆለታ በመሳሰሉት የሀገር ፍቅር ያላቸው ስንት የነበሩ ነበሩ። በደርግ ጊዜ ራሱ ሻለቃዎች፣ መካከለኛ መኮንኖች፣ ኮሎኔሎች ምናምን የምትላቸው እኮ ስንት እውቀት ያላቸው የሀገር ፍቅር ስሜት ያላቸው ናቸው። ያሁን እኮ ዘራፊዎች ናቸው ብዙዎቹ እስከ ጀነራል ድረስ ያሉ ስንትና ስንት ካሪ ሜትር ይሰጣቸዋል። ወርቅ ይነግዳሉ፣ ኮንትሮባንድ ይነግዳሉ። አንዱም ችግር ደግሞ እሱ ነው እና እቺን ሀገር ማን ነው ሊያቆያት የሚችለው? አንዳንዴ ያስፈራኛል። አንድ መፈረካከስ ከጀመረች እንዴት ነው አንዱስ የሚሊታሪ እንኳን ኢንስቲትዩሽን የሚባለው እንደ አምባገነንም ተብሎ ምንም ተብሎ አሁን ደርግ እንዳደረገው አትሊስ ኢትዮጵያ ሳትፈረካከስ እንኳን ማቆየት የሚችል ተቋም የሚባል ተብሎ የሚባለው እንኳን እሱም ራሱ አሁን ምንም ሊፈረካከስ የሚችል ነው። ምንም እኮ የለውም። መሳሪያ ብቻ ነው ይዞ የሚንጋጋው። ፋኖን በ3 ዓመት የት እንደደረሰ እንግዲህ የምታውቁት ነው። ወደ ሚሊዮን ቢጠጋ ሰራዊት በሙሉ ቢታጠቀው ከነሱ እና ይሄ መንግስት ምርጫ የፈለገውን ቢያጭበረብር ተቋምም የለውም። ፓርላማ የሚባልም ነገር ሊቆም የሚችል የለም። ከውስጣቸው ብዙ ችግር ነው አሁን ያለው። ኢኮኖሚ በሙሉ የተፈረካከሰ ነው ያለው። የፖለቲካ ቀውሱ ቀላል አይሆንም። አሁን ራሱ የታሰሩትን በሙሉ አልፈታም። እኔ ብለው እንዴት አድርጎ ራሱ ፓርላማውን ፎርም እንደሚያደርግ ማናቀም። የዜጎች የዲሞክራሲያና የሰብአዊ መብት የሚባል ነገር የለም። ጋዜጠኞች የሚባል በሙሉ የታሰሩ ነው። ውሸት ነው በሙሉ ያለው ሁሉ ነገር የሚወጣው። የማህበራዊ ቀውሱ እንግዲህ እሱም ቅድም ደጋግመን ያልነው ነው። ማነው ከሃይማኖት እምነት ጀምረህ በሙሉ እሱ ሁሉ ያለ። ስለዚህ ከሁሉ ደግሞ የሚያሳስበው የህግ የበላይነት አለመኖር፣ የመንግስትን መፍረስ እና መውደቅ የሚያሳየው የህግ የበላይነት፣ ፍትህ የሚባል ስርዓት ወድሟል። ፍርድ ቤት የሚባል እኮ የለም። አሁን ፖሊስ ነው የሚያስተዳድረው ብዙ ቦታ ከላይ ጀምረህ እስከታች ድረስ ፍርድ ቤት በቅርቡ ሰምታችኋል። አንዲት ፍርድ ቤት ዳኛ ምስኪን ፍርድ እያነበበች እንትን የተገደለችው እንግዲህ ምን ያክል እንደዘቀጠ ነው እንደሚያስፈራው ታለው እኮ ነው ያለው። እና ከፈለጉ አሁን አንድ ጊዜ በጣም ቢገርም አንዳንዴ ያስቃል እኮ ነው መሳቅ አያስፈልግም። ግን
ቴዲ አፍሮ ሙዚቃ ጊዜ ወጣ ጊዜ አስታውስ ይሆናልና ማዳመጥም አትችልም መብት የለም እና ይዘዋቸው ነበር ወጣቶችን አስለው ፍርድ ቤት ወሰዷቸው። ሰምታቸዋል። ፍርድ ቤቱ በዋስ ይለቀቋል። አሁን ደግሞ የዋስ ደግሞ ደንበኛ ገንዘብ መብያ ሆኗል። በዋስ ይለቀቁ ሲል ፍርድ ቤቱ ብዙ ጊዜ ይገናኛሉ። ፖሊስ በሙሉ ገንዘብ ይሰበስብና በዛ ይከፋፈሉታል። አሁን እነዚህን ወጣቶች በኋላ ይፈልጋቸዋል እንደገና በከባድ ወንጀል። በምን ወንጀል ነው የሚፈለጉት? ከግብጽ ጄኔራል፣ ኤርትራ ጄኔራል እና ደግሞ አንድ ሶስተኛ ሀገር ጠሩ መሰለኝ ሶማሌ ነው መሰለኝ ሆነው ሲነጋገሩ ነበር ኢትዮጵያን ለመውጋት። ወጣቶች እኮ ናቸው እንደዚህ አይነት ፌክ የሆነ ትሉ እየፈጠሩ እንደገና መልሶ ያስገባቸዋል። ይሄ እንግዲህ ከሚታፈነው ከሚገደለው አሁን ብዙ ቦታ አክቹዋሊ ፖሊሶች ዝርፊያ ጀምረዋል። ሰምታችሁ ሊሆን ይችላል። በየቦታው በግልጽ አስቆመው በቃ ገንዘብ ስጠኝ ካልፈለክ እኛ አስራለሁ ይላል። አሁን በቅርቡ አንድ ወጣት አንድ ፖሊስ አስቆመው ገንዘብ አምጣ ይለዋል። የለኝም ምንም የለኝም ይላል። እና ታዲያ አለቅህም ከፈለክ ወስጄ አግሮሃለሁ ስለው አይ በስልክ እኮ ነው ማስተላለፈው ስልክ የሚቻለው በላ አስተላልፈው ገንዘብ ይለዋል። በስልክ ያለው በቴሌ ከዛ በኋላ ያስተላል 40 ሺህ ብር ብቻ ቆር ያለች እና እሱ ደግሞ ለቤተሰቡ ለእናትም ለምናም ይሏል አስተላልፍ ብያለሁ አለዛ ግን ወስደሃል ይሏል እና ያስተላልፋል። ከዛ ሄዶ ፍትህ ያለ መስሎት ለአለቃው ይናገራል። አለቃው አይ አንተ ውሸታም ነው ዝም ብለህ በማሳይ እስኪ ስልክ ይለዋል አለቃው አንዱ የዛይወርት ፖሊስ አለቃ። ከዛ በኋላ ያሳየዋል። ልክ ነው። አሁን እስኪ ባንክ እንሂድ ይላሉ። ባንክ ሲሄዱ ደግሞ እንደገና ተላልፏል። አሁን ይሄ ምስኪን ልጅ ምን ገንዘብንም አላገኘም። በኋላ እነሱ ይካፈሉታል። መርዞር ምናምን ያባሩ እንደዚህ አይነት ነገር ማለት ታሪክ ነው የምትሰሙት። እና ስነ ስርዓት የሚባል ህግ የሚባል የለም፣ ጠፍቷል። በቃ በየቦታው ዝርፊያ ነው ያለው። በሰው ሁሉ ይነግዳሉ። በነገራችን ላይ የጦር መሳሪያ እና የሰው በሱዳን ድንበር አክቹዋሊ እየጠፉ የሄዱትን ገንዘብ እየተቀበሉ ሰው ማመላለሱ ጀምረዋል። እነዚህ ወታደሮች ምናምን እንደዛ አይነት ስርዓት የፈረሰ ስርዓት ነው አሁን ያለው። አገሪቱ እንደው ምን ብለን እንደምናቀርበው አላውቅም። የእምነቷንም እያፈረሱ የመንግስት መዋቅሩም እንደዚህ እየተናደ እንዴት አድርጎ ነው አሁን እንደገና መንግስት ፎርም ያደርገው ይሄ ሰውዬ? እና አሁን ይሄ የምክክር ጉባኤ ምናምን የሚለውን አሁን ተሎ ተጻጻፋችሁ ተብላችሁ አምጡ እና በቃ ይሄን የፌደራል እንትኑ ምናምን አንደኛ ነገር በህግ ካለ ራሱ እንደፈለገው ሊቀይርም አይችልም። የራሱ ፕሮሰስ አለ። አሁን ባሁን ህገ መንግስት ምንም አይነት ሰፊ ውይይት ሳይኖር አካታች የሆነ አሳታፊ የሆነ አገራዊ ጉባኤ ሳይጠራ በእንደዚህ አይነት ነገር የህገ መንግስቱን ቀይራለሁ ነገ ሊጧት ፕሬዝዳንት ሆኜ ሰባተኛው ንጉስ ሆናለሁ ብሎ ጨዋታ ነው። እንደምን ደግሞ ባገብ እየቀለደ ነው ያለው የሰውየው። ስለዚህ መፍትሄ እኔ የሚያሳስበኝ ምን መሰላችሁ? ይሄ ቅድም ሳብጀክቲቭ ያልኩት የህሊና እንትን ያልኩት አልተዘጋጁም። ፋኖም ወይንም ኦነግም ቅድም ጽምዶ አሁን ያነሳው እንደምሳይ ስሙን ሌላ ይወርድ ካውንስል ይወርድ ጽምዶ ይወርድ እነዚህ ኃይሎች ኢትዮጵያን በጋራ ለማዳን ካልተነሱ ለነሱም መጥፊያ ነው። ይሄን መሳል ታለና እናድነዋል የሚሉትን ህዝብ ይዘውት ነው የሚጠፋው። አሁን በትግራይ ውስጥ ያለው መከፋፈል የምታዩት ነው። ይሄ ምስኪን ህዝብ እንደገና 1 ሚሊዮን ገደማ ህዝብ አልቆበት እንደገና ደግሞ ተዋጋ ሊባል ነው ኦሮሚያ ውስጥ እንደዛ። ስለዚህ ፋኖ እንደዚህ ኦነግም በለው የአፋርም የሌሎችም እንደሚወራው እኔ በጣም ጥሩ ነው ባይነኝ። እነሱ መስማማት ከቻሉ እና አንድ ሰነድ ካወጡ ኮሚትድ ከሆኑ ኢትዮጵያን ማዳን አለብን ብለው ኢትዮጵያን ሊያድኗት የሚችሉበት እድል በጣም ጥሩ የሆነ እድል አላቸው። የሲሪያ ጥሩ ምሳሌ ነው የሚሆነው። ሲሪያ በነገራችን ላይ እንደ ኢትዮጵያ በጣም ስንት ሺህ ዓመት የቆየች ሀገር ነች እንግዲህ እና አሳድ ዲክቴተሩ እዛ ደማስከስን ዙሪያ በሙሉ ይዞ ራሽያኖች እና ኢራኖች እና ደግሞ ህዝቦላ ነበር የሚያግዙት የነበር። ሌላው በሙሉ ሲሪያ መጨፈሪያ ነበር የነበረው ሰዎች መዋል ወደ 20 ገደማ ቢሆኑ ነበር። አክቹዋሊ እርስ በርሳቸው የሚጣሉ ነበር። የአልቃይዳ የአይሲስ ከርድሾች ሁሉ ነበሩ። መጨረሻ ላይ ምንድነው የሆነው? ልክ የራሽያና የኢራን እንደዚህ ደግሞ ህዝቦላ እርዳታቸውን ሲቀንሱ ጥሩ አጋጣሚ ሲያገኙ ቶሎ ብለው ፍሮንታቸውን አቋቋሙ። ለማመን በጣም በሚገርም ሁኔታ ታሪካዊ የሆነ እንትን በ10 ቀን ውስጥ በ12 ቀን ውስጥ ነው እና አሁን እስካሁን ድረስ እንግዲህ አልወደቀችም እቺ መንግስት። እንዲያውም ጭራሽ ቴሮሪስት የሚባለው የነበረ መሪ አልቃይዳው 20 ሚሊዮን ብር አሜሪካ ከፍላለሁ ብላ እንትን እሱን ተያዛችሁት ወይ ከገደላችሁት ብለው ነበር። መጣው ፕሬዝዳንት ትራምፕን አግኝቶ ልክ መሪ ሆነ ምናምን ተነጋገሩ እና ኢትዮጵያንም እንደዛ ለማዳን ከተፈለገ በጋራም ለመዳን መነጋገር አለባቸው። እኔ እሱ ላይ ነው እንግዲህ መፍትሄ ምናልባት ተስፋ ያለ ይመስለኝ እንጂ ይሄ ሰውዬ አገሪቱን አብሮ ይዟት ሊጠፋ አይችልም። የመፍረስ አደጋውን በጣም ኃይለኛ ነው። የቀጠናው እንዲያውም አልተነጋገርንበትም። የሱዳን የሶማሊያ ዙሪያውን በሙሉ ያለው በኤርትራ ሁሉ ያለው እንደዛ አይነት ቀውስ ውስጥ ነው ያለችው እና ይሄ ነው ባጭሩ አይ ቲንክ ለእድል ስጦላቶ ኤፍሬም ደግሞ ቢጨምርበት መፍትሄው ላይ። አዎ አቶ ኤፍሬም እንግዲህ ምንድነው ከዚህ በኋላ ምን ሊደረግ ይችላል ነው? አብይ አህመድ በራሱ ጊዜ እንደማይቀጥል የራሱ ሰዎችም ግምገማ አድርገው የገለጹት ነው። በዚህ ሁኔታ አንቀጥልም እያሉት ነው። እሱ ደግሞ ያው በኢትዮጵያ ላይ የፈጸመው ወንጀል ስላለ
ከዚህ በኋላ በድርድርም ሆነ በምን ብልጽግና አሸናፊ ሆኖ ሊወጣ የሚችልበት እድል ሙሉ በሙሉ የጨለመ እንደሆነ አውቆታል። ስለዚህ በጦርነቱ መግፋት በኃይሉ መግፋት እንደፈለገ ነው መረጃዎችም የሚያሳዩት። ግን ያም እንደማያዋጣ አወዳደቃችንን እናሳምር የሚሉ የብልጽግና ሰዎች እንደው ትንሽ ድምጻቸው ኮሳሳም ቢሆን እየተሰማ ነው። ቢያንስ አወዳደቃችን እንኳን ያማረ ይሁን የሚል ነው። እንደምንሰማው አንዳንድ የኦህዴድ ችግሩ የገባቸው ሰዎች ከወዲሁ ተቃዋሚዎች ጋርም ማማተር ጀምረዋል። ቢያንስ እንኳን የመደራደሪያ አቅም እንዲኖረን ስቴት መንግስቱን ይዘን ከሚመጣው ኃይል ጋር እንደራደራለን፣ አለበለዚያ የበለጠ ውድቀት ውስጥ እንገባለን። ይሄን ሁሉ አማራጭ እያሰቡበት ነው። አብይ አህመድ እንደ ጋሪ ፈረስ ፊት ለፊት ብቻ ነው እየተመለከተ ያለው። አሁንም በብልጣብልጥነት እሻገረዋለሁ ብሎ እያሰበ ነው ያለው። እንደው አቶ ኤፍሬም ምን ልናይ እንችላለን? ምንስ መደረግ አለበት? እንደው ባጭሩ የሚታይ መፍትሄ ካለ አጥንት እኔ ቅድም ጋሻሚው ካሮል ጀመረና ይሄ በዚህ በምክክር ኮሚሽን በኩል ምንም ነገር ይመጣል ብዬ አልጠብቅም። አብይ ለምክክር ኮሚሽኑ በሚከተሉት ሁለት ወራት ሁሉ ነገር ጨርሱ ብሏቸዋል። እኔ ምክክር ኮሚሽኑ በራሱ የሚያደርገው ምንም ነገር እኮ የለም። የምክክር ኮሚሽኑ ትልቅ ስራ በኢትዮጵያ ውስጥ ሁሉን አቀፍ የሆነ አገራዊ ጉባኤ እንዲካሄድ ማድረግ ነው። ዛሬ ኢትዮጵያ ባለችበት ሁኔታ ትግራይ በሌለበት፣ ኦሮሚያ በሌለበትና አማራ በሌለበት ሁኔታ ውስጥ ኢትዮጵያ ውስጥ ምን አይነት ሁሉን አቀፍ ጉባኤ መካሄድ እንደሚቻል አላውቅም። ስለዚህ ምክክር ኮሚሽኑ ስራ የሚባለው ነገር ሚኒንግለስ እንደሆነ ነው የሚያሳየኝ። እሱ መርሳት ነው ያለብን። ከአብይ ከራሱ የራሱ ሰዎች ውስጥ እሱ ከራሱ ጋር ያሉ ሰዎች ችግር ውስጥ ነው ያለነው። በተለየ መንገድ ማሰብ አለብን ብለው ትናንሽ ነገር ቢቀሰቅሱትና አብይ ቅድም የተባለው አንዳንድ ለውጦችን ማባባያ ለውጦችን ለኢትዮጵያን ማሳየት የሚፈልግ ከሆነ እሱ የፈለገውን ለውጥ ማሳየት ይጀምር። ኢትዮጵያውያን ግን በምንም ተአምር ከአብይ ብቻ ለውጥ ይወጣል ብለን የምንጠብቀው ምንም ነገር እንደሌለ እና መኖርም እንደማይገባው ከአሁኑ ማወቅ አለብን። በተለያየ ደረጃ የሚንቀሳቀሱ ኢትዮጵያውያን አሉ። እዚህ አሁን ራስ ከኔ ጋር ኢንተርቪው የቀረበው ጋሻቢን በተመለከተ አቲንክ በኢትዮጵያ ፖለቲካ ውስጥ ሰፊ የረጅም ጊዜ ጥልቀት ያለው የፖለቲካ ልምድ ያለው ሰው ነው። በተለያዩ ቦታዎች ላይ እንደሚሳተፍ አለው። እሱን የመሳሰሉ ሌሎችም ሰዎች በተለያየ ደረጃ እንደሚሳተፉ አለው። እዚህ በሰሜን አሜሪካ ውስጥ ብቻ እና አውሮፓም ያሉ ድርጅቶች በጣም ተበታትነው ከዚህ በፊት ምናልባት በአንድ መድረክ ላይ ይተያያሉ ብለን ያላሰብናቸው ሰዎችና ድርጅቶች አሁን አንድ ላይ ሲሰሩ፣ አንድ ላይ ኢንተርቪው ሲሰጡ፣ አንድ ላይ ለምሳሌ በምርጫው ዘመቻ ጊዜ አንድ ላይ ትልቅ ዘመቻ ሲያካሂዱ አንተም አይተሃል። እነዚህ ነገሮች በጣም የሚያበረታቱ ነገሮች ናቸው። ኢትዮጵያ ውስጥም ባለፉት አንድ ወራት ውስጥ ያየነው ነገር በጣም የሚያበረታታ ነው። በተለይ ደግሞ የአርሲ የተካሄደው እንቅስቃሴ ኢትዮጵያውያንን ከቦታ ወደ ቦታ አነቃንቋል። ወጣቶችን፣ የዩኒቨርሲቲ ተማሪዎችን እያነቃነቀ ነው። ከተማሪዎችን በተለያዩ ቦታዎች ላይ አንሞትም የሚል ድምጽ እየተሰማ ነውና ሰው እየተነቃነቀ ነው። ይህንን በመነቃነቅ ላይ ያለ የህዝብ ስሜት ይሄ በመሰባሰብ ላይ ያለው የተለያዩ ድርጅቶች ወደ አንድ አቅጣጫ መምራት መቻል አለበት። ኢትዮጵያ ውስጥ የተለያዩ የሲቪክ ባለድርሻዎች አሉ። የሚሊተሪ ያልሆኑ ነገር ግን የሲቪክ የተለያዩ ባለድርሻዎች ኢትዮጵያ ውስጥም አሉ። ሀገር ውስጥም ውጭ ሀገርም ኢትዮጵያ ውስጥም የተለያዩ ባለድርሻዎች አሉ። የፖለቲካ ፓርቲዎች አሉ። እነዚህ ሁሉ አካላት አይ ቲንክ አሁን ኢትዮጵያ እየሄደች ያለችበት ቦታና አሁን ደግሞ እየተመቻቸ ያለውን የትግል አቅጣጫ እየተመለከቱ ወደ አንድ መሰባሰብ አለባቸው። ከተሰባሰቡ በኋላ አሁን ደግሞ የተለያዩ አካባቢዎች እዚህም እዛም የምንሰማቸው ይሄ የተለያዩ ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ህብረት ሊፈጥሩ ነው ወይ ደግሞ ፈጠሩ የሚባል ወሬ በስፋት እየተነሳ ነው። ይሄ የሚደገፍ ነገር ነው። አንዱ ለኢትዮጵያ ጥፋት ይሆናል ብዬ በጣም መፈራው ኢትዮጵያ ውስጥ አንዱ በጣም ከመፈራቸው ነገሮች አንዱ አንድ አገራዊ አጀንዳ የሌላቸው እና የየራሳቸው አጀንዳ ያላቸው 4፣ 5፣ 6 የታጠቁ ኃይሎች ሪሊ በአንድ አጋጣሚ ጠቅላይ ሚኒስትር አብይ አህመድ መንግስት ቢሆን ምን ሊሆን ይችላል ምን ልትሆን እንደምችልና የትኛው ነው ስልጣን ይዘው እንዴት ነው ስልጣን ትራንዚሽን የሚያደርገው ወይስ እየተዋጋን የተጨፋጨፈ ልንኖር ነው የሚለው ነገር በጣም ያሳስበኛል። ነገር ግን የነዚህ የታጠቁ ኃይሎች ወደ አንድ መምጣት ነው አንድ አጀንዳ ሊኖረን ይገባል። አገራዊ አቋም ሊኖረን ይገባል። ካሁን በኋላ ነው ህዋቶች ትግራይ ማዳን ብቻ ለማራማችን ኢትዮጵያ አስከዳነች ድረስ ትግራይ ትልላለች ብሎ ማመን አለባቸው። በኦሮሚያ ክልል የሚታገሉ የኦላ ኃይሎችም ኢትዮጵያን እስካዳንን ድረስ በኢትዮጵያ ውስጥ ኦሮሞ ይኖራል ብሎ ማሰብ አለባቸው። በአማራው እንደዛ ነው። በሌላም አካባቢ ያሉት የታጠቁ ኃይሎች ኦብነግን ብንመለከት
የጋምቤላውንና የቤኒሻንጉልን ብንመለከት እንደዚህ ነው። እነዚህ ኃይሎች ወደ አንድ ግንባር መምጣት አለባቸው። እኛ የሲቪሊያን ኃይሎች ደግሞ እነዚህ አሁን ቅድም የጠቀስኳቸው የተለያዩ የፖለቲካና የሲቪል ኃይሎችም እነዚህን የታጠቁ ኃይሎች ወደ አንድ አገራዊ አጀንዳ እንዲመጡና እነዚህ ሁለት ኃይሎች ሪሊ ትብብር የሚፈጥሩበት መንገድ መፈጠር አለበት። እነዚህ ኃይሎች መፈጠር አብይ አህመድ እየፈራው ያለው ነገር ይሄ ነው። ቅድም አንተ ጽምዶ አልኮ ምን አልኮ በተለያየ መንገድ አየው። ግን አብይ መጣመር በቃ ፔሪድ መጣመርን ይፈራል። ድርጊት ሆኖ ይፈራል። በኢትዮጵያ ውስጥ በሞት አለ መለስ ዜናዊ በጣም ይፈራ የነበረው ግለሰቦች ሲሳደቡ ሳይሆን ድርጅት ትንሽ ነገር ሲተነፍስ ነው። ምክንያቱም መለስ ዜናዊ የኢትዮጵያን ስልጣን መያዝ የቻለው ድርጅት መስርቶ እንደሆነ ያውቃል። አሁንም ጠንካራ ድርጅት የመሰረተ አካል እሱን ሊፈነቅለው እንደሚችል ያውቃል። አሁንም ይሄ እምነት አለ። ስለዚህ ጠንካራ ድርጅት መፍጠር መቻል አለብን። እኔ የኢትዮጵያ የታጠቁ ኃይሎች ሪሊ ኢትዮጵያን እና ድንበር ቆርጠው ከተነሱና ከሲቪሊያን ስቴክሆልደሮች ጋር አንድ ላይ ሆኖ ከሰሩ የአብይ አህመድን ዕድሜ መቁጠር ነው የምንጀምረው ባይነኝ። አይ ቲንክ አንዱ የሚመለከተው ከመውጫው መንገድ ይሄ ነው። ከዚህ በተረፈ አብይ እንዲያረጋል ብለን የምንጠብቀው ነገር መኖር የለበትም። ካደረገ ኦኬ ከተስማማን እንስማማለን። ከተስማማን ግን ይሄ እየሰራ መቆየት አለብን እንጂ እሱ አንድ ነገር እስኪያደርግ መጠበቅ ማለት አይ ቲንክ አገርን ለጥፋት አሳልፎ መስጠት ነው ብዬ ነው የማምነው። በጣም ነው ማመሰግነው ሁለታችሁንም አቶ አብዩ ብርሌ ጌራ እንደዚሁም አቶ ኤፍሬም ማዴቦ በወቅታዊ ኢትዮጵያ ጉዳዮች ላይ ያደረግነው ውይይት ምናልባት ከሰዓት ጉዳይ አንፃር እንደው ብዙ ነገር ማለት እንደምንችል ይገባኛል። ከሰሞኑ እንደማገኛችሁ በተናጠልም ተስፋ አደርጋለሁ። አቶ አብዩ ብዙ በቀጣይ የኢትዮጵያ ሁኔታ ምን መምሰል አለበት እንደው የሆነ ነገር ቢኖር እንዲማድረግ አለብን የሚሉን ብዙ ሐሳቦች እንዳሉ ተስፋ አደርጋለሁ። ይሄንን ለተመልካቾቻችን እንደምታጋራ ጠብቃለሁ። አቶ ኤፍሬምም በተመሳሳይ እንግዲህ የዛሬው ውይይታችን ይህን ይመስላል። ሁለታችሁንም በአንከር ሚዲያ ታዳሚዎች ስም ከልብ በማመስገን እሰናበታለሁ። እግዚአብሔር ይስጥልኝ።